እግዚአብሔር ጸሎቶችን ይመልሳል። ጸሎቶችን የሚመልስበት መንገዶች አሉት። ምን አይነት መንገድ ከተባለ አንድ 3 መንገድ ላሳያችሁ። እግዚአብሔር ጸሎትን ይመልሳል። ለምሳሌ እዚህ ነህምያ ምዕራፍ 2 ቁጥር 4 ላይ ነው። ነህምያ ምዕራፍ 2 ቁጥር 4 እንደዚህ ይላል፣ ንጉሡም ታዲያ ምን ትፈልጋለህ አለኝ። ከዚያም ወደ ሰማይ አምላክ ጸለይኩ። ነህምያ በጸለየው ጸሎት መሰረት ንጉሡ ምን እንደሚፈልግ ጠየቀው። ኢየሱስ ጌታ። ስለዚህ እግዚአብሔር ለጸሎት መንገድን በንጉሡ በኩል ሲያዘጋጅለት ታያላችሁ። ከዛ ባለፈ እዚህ ኢሳይያስ ምዕራፍ 65 ላይ ኢሳይያስ ምዕራፍ 65 ቁጥር 24 ላይ እንደዚህ ይላል፣ ገና ሳይጠሩ እመልስላቸዋለሁ፣ ተናግረው ሳይጨርሱ እሰማቸዋለሁ። አይበቃ? ኢየሱስ ጌታ። ገና አለ ሳይጠሩ እመልስላቸዋለሁ፣ ተናግረው ሳይጨርሱ እሰማለሁ። ደግሞ አዲስ ኪዳን ላይ ሲመጣ በስሜ የምትለምኑትን ሁሉ አደርገዋለሁ። ኢየሱስ ጌታ። ስለዚህ ገና ሳይጠሩ እመልስላቸዋለሁ፣ ተናግረው ሳይጨርሱ እመልሳለሁ። ለዛ ነው ማቴዎስ ምዕራፍ 6 ላይ እኮ በአንዳች ነገር አትጨነቁ፣ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን አትበሉ፣ እሱ ስለ እናንተ ይጨነቃል። ኢየሱስ ጌታ። ጴጥሮስ ላይ ሲሄድ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ኢየሱስ ጌታ። ስለዚህ ገና ሳይጠሩ እመልስላቸዋለሁ፣ ተናግረው ሳይጨርሱ እሰማቸዋለሁ ብሎ እግዚአብሔር የጸሎትን መንገድ የሚመልስበትን መንገድ ሲያስቀምጥ ያላችሁ። ሌላው እዚህ መዝሙር ምዕራፍ 40 ላይ ከቁጥር 1 ጀምሮ እንደዚህ ይላል። መዝሙር ምዕራፍ 40 እንደዚህ ይላል፣ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማ። ከሚውጥ ጉድጓድ ከሚያዘቅ ማጥ አወጣኝ፣ እግሮቼም በአለት ላይ አቆመ፣ አካሄዴንም አጸና። ለአምላካችን የሚሆን ውዳሴ አዲስ ዝማሬን በአፌ ላይ አኖረ። ብዙዎች ያያሉ ይፈራሉ፣ በእግዚአብሔር ይታመናሉ። ኢየሱስ ጌታ። በእግዚአብሔር ይታመናሉ። ቁጥር 4 እግዚአብሔርን መታመኛው ያደረገ ወደ ትዕቢተኞች የማይመለከት የሐሰት አማልክትን ወደሚከተሉት የማያይ ሰው ብፁዕ ነው። ቁጥር 5 እግዚአብሔር አምላኬ ሆይ አንተ ያደረከው ድንቅ ነገር ብዙ ነው፣ ለእኛ ያቀድከውን ሊዘረዝርልህ የሚችል ማንም የለም። ላውራው ልናገረው ብል ስፍር ቁጥር አይኖረው። ኢየሱስ ጌታ። እግዚአብሔር በዚህ መልኩ ጸሎትን ሲመልስ እናያለን። ቁጥር 1 ላይ ምንድን የሚለው? እግዚአብሔር ጠናሁት፣ ደጅ በመጥናት ውስጥ ጠናሁት፣ የሚቆይ ማለት ነው። የሚቆይ ጸሎት ታያላችሁ። ደጅ ጠናሁት ሲል በቆይታ ውስጥ የሚመለስን ጸሎት ነው የሚያሳየን። ከዛ እርሱም ዘንበል አለልኝ። ከቆየ በኋላ እግዚአብሔር ዝም አላለው ዳዊትን፣ ዘንበል አለለት። የእግዚአብሔርን ደጅ ጠናሁት፣ እሱም ደግሞ ምን አለ? ዘንበል አለልኝ። ወደ አይደለም ዘንበል ያለው ጠንቷል፣ ጠብቋል። ኢየሱስ ጌታ። ትጠብቃለህ፣ እግዚአብሔር ዘንበል ይልሃል። ስለዚህ ልክ እንደ ነህምያ አይነት ልክ እንደ ኢሳይያስ ምዕራፍ 65 እንዳለው ወዲያው ደግሞ የሚሰሙ ጸሎቶች አሉ። ከዛ ደግሞ አንዳንዶቹ ጸሎት ምንድናቸው? ቆይቶ የሚሰሙ ናቸው። ኢየሱስ ጌታ። ስለዚህ እግዚአብሔርን ደጅ ጠናዋል ዳዊት። ደግሞ ጠንተ ብቻ በቃ ሲባል አይ እሱም ዘንበል አለልኝ። ኢየሱስ ጌታ ነው። ደጅ በጸናችሁበት ጉዳይ ሁሉ እግዚአብሔር ዘንበል ይላችኋል። ኢየሱስ ጌታ ነው። እና እንደዚሁ አይነት ደግሞ እዚህ ኤርሚያስ ላይ እናያለን። ኤርሚያስ ምዕራፍ 29 ከቁጥር 10 ጀምሮ እንደዚህ ይላል። ኤርሚያስ ምዕራፍ 29 ቁጥር 9 እንደዚህ ይላል። 10 ጀምሮ እግዚአብሔር እንዲህ ይላል፣ 70 ዓመት የባቢሎን ቆይታችሁ በተፈጸመ ጊዜ ጎበኛችኋለሁ፣ ወደዚህም ስፍራ ልመልሳችሁ የገባሁትን መልካሚቱን ቃሌን እፈጽመላችኋለሁ። ለእናንተ ያለኝን ዕቅድ እኔ ያውቃለሁ ይላል እግዚአብሔር። ዕቅዱም ፍጻሜው ያማረና ተስፋ የሚሰጥ እናንተንም የሚጠቅም እንጂ የሚጎዳ አይደለም። ቆይቶ በኤርሚያስ አንደበት እግዚአብሔር ምን ተናግሯል? መጀመሪያ ላይ 70 ዓመት እስራኤል እንደምትማረክ፣ ከ70 ዓመቱ ምርኮ ያ ሳያልቅ እስራኤል ደግሞ ወደ ምድሯ እንደማትመለስ በባቢሎን በፋርስ ምርኮ ተወስዷል። ስለዚህ 70 ዓመቱ ሳያልቅ ምን አይሉ ማለት ነው? አይመለሱ። ስለዚህ አሁን ይሄ ምን አይነት የጸሎት መልስ አለው ሲባል 70 ዓመቱ እግዚአብሔር የተናገረው በትንቢት እሱ ሲያልቅ ነው የሚመለሱት። እዛ ነው በቂሮስ አዋጅ መሰረት በነ ነህምያ በነ ዘሩባቤልና በነ ዕዝራ አማካይነት ከአንድም ሶስቴ የእስራኤል ቅጥር ታድሶ ድጋሚ ወደ ምድራቸው ይመለሱ። ኢየሱስ ጌታ። መጀመሪያ ግን በባቢሎንና በፋርስ ንጉሥ ተማርከው ነበር። ኢየሱስ ጌታ። ስለዚህ እንደዚህ ያለ እግዚአብሔር እንደዚህ ያለ 70 ዓመት የባቢሎን ቆይታችሁ በተፈጸመ ጊዜ ጎበኛችኋለሁ። 70 ዓመቱ እስኪፈጸም ድረስ ምን የለም ማለት ነው? ጉብኝት የለም።
አያችሁ የሚቆዩ አይነት ነገሮች አሉ። ኢየሱስ ጌታ። አንዳንዴ እንደዚህ ነው። ወዲያው የሚመለስ ጸሎት አለ፣ ሊቆይም አለ። ኢየሱስ ጌታ። በዚህ በኤርምያስ ዘመን ግን ምን አይነት ሰዎች ተነስተዋል ሲባል አንዳንድ ሐሰተኛ ነቢያቶች ተነስተዋል። ልክ እንደነ ሐናንያ አይነት እግዚአብሔር በኤርምያስ አንደበት 70 ዓመት እስራኤል ትበተናለች፣ በምርኮ ውስጥ ናት፣ ከ70 ዓመት በኋላ ይመለሳሉ ብሎ ሲናገር ይሄ ሐናንያ የሚባለው ሰው ሰራዊት እግዚአብሔር እንዲህ ይለኛል በ2 ዓመት ነጻ ትወጣላችሁ። ኢየሱስ ጌታ ነው። አሁንም ዘመን የበዛው ነብይ እንደዛ አይነት ነው። ኢየሱስ ጌታ ነው። 70 ዓመት ሳይፈጸም እስራኤል ከተበተነችበት ልትመለስ አትችልም። ለምን ሲባል 70 ዓመት የወጣው ከእግዚአብሔር ዘንድ ነው። አንዳንድ ግን ነቢያቶች ተነስተው ምን ይሉን በእንደናናነት በ2 ዓመት ወደ ምድራችሁ ትመለሳላችሁ። ተመለሱ እንዴ? ኖ። ህዝቡ ግን ምን ይፈልጋል ሲባል እንደዚህ የሚያሞቀው የሚያፈላው ሲዝናል ነገር የሚናገረውን እንጀራውን ኮልኮል የሚነግረውን ይፈልግ ነበር። አሁን ዘመን ብቻ አይደለም፣ በእነ ኤርምያስ ዘመንም እነዚህ ነቢያቶች ነበሩ። ኢየሱስ ጌታ ነው። እና ግን እስራኤል በ2 ዓመት ነጻ ወጣች አልወጣችም። 70 ዓመት አልቆ ነው እግዚአብሔር ወደ ምድራቸው የመለሳቸው። 70 ዓመት ግን ሳያልቅ አልመጡም። ስለዚህ በቆይታ ውስጥ የሚመለስ መማፀንና ጸሎት እናያለን። ከዛ በፊት ግን እነዚህ ነቢያቶች የተነሱ በ2 ዓመት የሰራዊት እግዚአብሔር እንደዚህ ይለኛል ወደ ምድራችሁ ትመለሳላችሁ፣ ከጭቆና ትወጣላችሁ። አሁንም እንደዚህ አይነት ትንቢት የምትሰሙ ሰዎች ትንቢት ሰምታችሁ መንፈስ ቅዱስ ካልመሰከረላችሁ ተውት። እሱን ትንቢት ባይዘሙ እግዚአብሔር ተናግሮ እንዳትሉ። ሰው ከፈለግ ከኪሱ ሊያወራ ይችላል። ኢየሱስ ጌታ። ከዛ ከኪሱ አውርቶ ይሄ ሰው ልክ እንደ ሐናንያ ከእግዚአብሔር ጋር ጣላቸው። ከዛ ጌታ እኮ ተናግሮ ያን ትንቢት ስሰባ መርምረው ሲጀምር ትንቢት ውስጥ ላይ ካሌለ ነገር ተነስቶ አይመጣም። ሲጀምር መመርመር አለባችሁ። ለዛ መጽሐፍ ሲናገር መንፈሳዊ ሰው ሁሉን ይመረምራል፣ ነገር ግን በማንም አይመረምርም። ስለዚህ የሆነ ሰው ስላለ ብቻ ስለተነበየበት ነገሩ አልሆነም ማለት እግዚአብሔር ተናግሮኝ እግዚአብሔር ተወው ብለህ ከእግዚአብሔር ጋር ማጉረምረም እንዳትይዝ። እውነት እግዚአብሔር ተናግሯል የሚለውን ኢኩቫሌት ማድረግ አለብን። ኢየሱስ ጌታ። በዘመናት መካከል እንዲህ ስለነበሩ በዘዳግም መጽሐፍም ሐሰተኛ ነቢያቶች ነበሩ። በሁሉም በብሉይ መጽሐፍት በጣም ብዙ ሐሰተኛ ነቢያቶች ነበሩ። ሚልኪያስ የሚባለው ነቢይ ያለ ነገሥት መጽሐፍ ላይ ሬማት ዘገለአድን አካብ ለመውረስ ሲወጣ ከነ ዮሳፍጥ ጋር ነው የወጣው። አትመለስም አለ ኢየሱስ ጌታ። እንደዚያ ጄኒውን ፕሮፌት ደግሞ አለ አትመለስም፣ ያው እግዚአብሔር ተናግሮኛል አንተ አትመለስም አለ። በዚያ ውጊያ ላይ ትሞታለህ። ሌሎች 450 የሚያክሉ ነቢያቶች መጥተው እግዚአብሔር ሬማት ዘገለአድን አሳልፎ ይሰጣል፣ ውጣ ድል ታደርጋለህ። ኢየሱስ ጌታ ነው። የተተነበየ ሁሉ አካል አይለብስም። እና ሚክያስ ሲናገር ገና ለእግዚአብሔር ሲናገር የስህተትን መንፈስ በነቢያቶቹ አንደበት ላይ አረጋለሁ ብሎ ተናግሮ ነበር። ከመጀመሪያው ጀምሮ ሚልኪያስ ተናገረ። እንዲህ ነገር አሳች መንፈስ በነቢያቶቹ ፊት ተቀምጦ ነው ሄዶ አስቶት ያስገደለዋል። ኢየሱስ ጌታ። ከዛ ሚልኪያስ ምን አለው? አካብ እኔ እስክመለሳል እሰሩት፣ ቂጣና ውሃ ብቻ ይብላሉት። እኔ አለ ያው እግዚአብሔር ምስክሬን፣ አንተ በሰላም ከተመለስ እግዚአብሔር አልተናገረኝም። እንደዚህ አይነት ደግሞ በሚናገሩት ትንቢት በሚመጣላቸው መልእክት ደግሞ የሚተማመኑ ነቢያቶች ነበሩ። እና አንድ ሶፋንያስ ነው አንድ የሆነ ነቢይ ደግሞ በጥፊ መጥተው ይላል። ልክ በንጉሱ ፊት ለፊት ይህን ትንቢት የተናገረ በጥፊ መጥተው የትኛው እግዚአብሔር ድምፅ ነው ከኛ አልፎ ወደ አንተ የመጣ? ኢየሱስ ጌታ። እና እንደዚህ አይነት ጉዶች አሉ። አሁን ብቻ አይደለም፣ በፊትም እንደዚህ ጄኒውን ነገር የሚሰራባቸው አሉ። ዝም ብሎ ደግሞ አንተንም ከእግዚአብሔር ጋር የሚያጣላ ትንቢት ደግሞ አለ። ስለዚህ ትንቢት ሁሉ ምን ይበላል ማለት ነው? ተሰሎንቄ ላይ ሲናገር ትንቢትን አትናቁ፣ ነገርን ፈትኑና መዝኑ ተቀበሉ። ስለዚህ ትንቢት አይናቅም። ሮም 9 ቆሮንቶስ ሲናገር በትንቢት መናገርን በብርቱ ፈልጉ። ትንቢት በጣም ቤስት ጉዳይ፣ ግን ትንቢትን ምንድን አትናቁት፣ ተቀበሉት። ኦኬ፣ ግንስ መዝኑት፣ ፈትኑት፣ ቢጠቅማችሁ ተቀበሉ። ሁሉም ትንቢት ተቀባይነት የለም። መመዘን አለበት፣ መፈተን አለበት። አሁን ዘመን ያለው ትንቢት መመዘን አለበት። ባይዘ መለስ የጸሎት መልሶች አሉ። መዝሙረ ዳዊት ላይ እግዚአብሔር ደጅ ጠናው እሱም ዘንበላልኝ ሲታያላችሁ። ይህ 70 ዓመት ደግሞ ሲፈጸም እጎበኛቸው ላለ ከ70 ዓመት ውጭ ምን የለም ማለት ነው? ጎበኝት የለም ማለት ነው። ሶስተኛው አይሆንም በማለት አንዳንድ ነገሮች አይሆኑም በቃ በጊዜው። እዚህ 2 ቆሮንቶስ ምዕራፍ 12 ላይ እንደዚህ የሚል ቃል ነው ያለን። 2 ቆሮንቶስ ምዕራፍ 12 ላይ ጳውሎስ በጣም ከአንድም 2-3 መውጊያ ሰጠው። ከዛ ይሄ ነሳልኝ ብሎ ሲጸልይ አያሉ ጸጋዬ በቃል አለ። ኢየሱስ ጌታ ነው። 2 ቆሮንቶስ ምዕራፍ 12 ቁጥር 7 ላይ እንደዚህ ይላል፣ ከዚህም ታላቅ መገለጥ የተነሳ እንዳልታበይ የሥጋዬ መውጊያ እርሱም የሚያሰቃይን የሰይጣን መልእክተኛ ተሰጠኝ። ነገር ግን ከእኔ እንዲወገድልኝ ጌታን 3 ጊዜ ለመንኩት። ተነሳለት? ኖ በጣም ከባድ መውጊያ ነው። ግንስ ከመገለጥ ታላቅነት የተነሳ እንዳይታበይ። ቁጥር 9 ምን ይላል? እርሱ ግን ይላል ጌታ ጸልዮ ሲነሳ ጌታ ምን አለው መሰላችሁ? ጸጋዬ ይበቃሃል። ኢየሱስ ጌታ ኃይሌ ፍጹም የሚሆነው በድካም ጊዜ ነውና አለኝ። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ የሚያሰኝ በድካምን መካን ነው። ኢየሱስ ጌታ። ስለዚህ ጸጋዬ ምን አለው? ይበቃል። ስለዚህ አንዳንዴ የሚቆየ ነገሮች አሉ፣ የማይሆኑ ነገሮች አሉ። ከሆኑ በኋላ ዲስትሮይ ላይሆኑ የሚችሉ ነገሮች እንዳሉ ማየት አስፈላጊ ነው። አገልጋዮች በጸሎቶች ይጠቀማሉ።
ምዕመኖችም ይጠቀማሉ። ሁሉም በጣም ኢፌክቲቭሊ የሚጸልዩ ሰዎች ከእግዚአብሔር ዘንድ ጥቅም ይጠቀማሉ። ክርስቲያን የሆኑ ሁሉ በጌታ የዳኑ ልጅ የሆኑ ሰዎች ሁሉ ጥቅም አለው ጸሎት።